እሺ ሰላም ሊበን እባላለሁ የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያችኋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላችኋለሁ ከላይ መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበር የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች። ይሄም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ለሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው አሰ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው አሰ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያርለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ ያርለውም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷል ማለችው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣ ክላስ ነበርኩ።
ከዛን ከሚጣ ክላስ ወደዚህ የሚጠጋው ገስትሩ አለ። ከገስትሩ የሰራተኛ ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሂድ አለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ይኸው ቀኑ አለ። ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ እዚህ በኋላ ብዬ ለአላህ ሰጥቼ ነበር። ትናንትና ወጥቶ ግን እሱ ሲያወራ ለሰው ልጅ አይደለም ለምስት ለሰው ልጅ የማይገባ ክብር ነበር፣ ትሪትመንት ነበር ሲያደርግላት የነበረው። ለሰው ልጅ የማይገባ ራሷን እያጠፋች ነበረ። ከዛ በኋላ ተቀበልኳትና ዞር አልኩኝ። ከዛ በኋላ ይስፋል ብላ ተወረወረች። ሲጀመር ካጠገብህ ተነስታ ስትወጣ ምስትህ ነች። ላይክ ሰራተኛ እንኳን እንዲህ አይደረግም። የሰው ልጅ ነች። አቅርበ ምን ሆነሽ ነው ደረተኝል መሽቷል አይደለ ብለ ለምን ይዘሃት አላወራሃትም ነበረ? ኢቭን አንተ ባልኮ እንኳን ብንሄድ ያሳዝናል። በጣም በእውነት ያሳዝናል። እየደወለ ያስፈራራቸዋል። እኔ በጣም ነው ያዘንኩት። ብትጠነቀቁ ይሻላል። ስልካችሁን ሁሉ ቀይሩ። መጨረሻ ላይ በሩን ከፍቶ ነው የነገሩን እንደሞተች እናታችን። እንደገባች ቀረች። ምን ማለት ነው? ጅበላት በአውሬ ብቻ ሳይሆን በሰው ተበላች። እንደዚህ ማታ ሰው ተገላል ምናምን ሲሉኝ እኔ ሸሽቶ የቆመም የራሱ መኪና ነው። ፈርሚልኝ ብሎ አንድ ሳምንት ሙሉ ሲጨቀጨቃት ነበር። አንዴ ራሱን ይነጫል፣ አንዴ መሪውን ይመታል። የወሰዳት ቦታ የጅቦች መንጋ ያሉበት ቦታ ነው። አልፈርምም ትላለች። ይሄም አልተሳካም።
ሁለት ሰዎችን ገድያለሁ። በቦክስ መስታወት መታችና ሰበረችዋል። ገደልኳት ብሎ ደወለላት። ከሰው በል አውሬ የተረፈውንም ቁርጭራጩን አገኝተን ፖሊስ ጣቢያ ናት ነው ያሉኝ እነሱ። አይ እቺ ልጅ በቃ ትልቅ ወንጀል ሰርታለች ማለት ነው። እዛ ድራ በጧት ሄዳ ነው ቢሆነው ብዬ ወደ ትምህርት ቤት ሄድኩኝ። በጅብ ተጎትታ ወደ ውጪ ወጣችበት። መንግስትም ሆነ ህዝብ በቃ ደማን እንትን እንዲልልን እንፈልጋለን እኛ። የሴት ልጅ ጥቃትና ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ስለ ቀነኒ ነኝ ማለት የምፈልገው ነገር አለ። መግቢያ ላይ እንግዲህ ቪዲዮውን እያንዳንዱን እንዳያችሁት እንደሰማችሁት በጣም በሚያሳዝን ሁኔታ የቀነኒ ወንድም እንግዲህ ወጥቶ አንድ ባንድ ቅድም ቪዲዮ ለቅቄላችኋለሁ። ቀን ላይ ግቡና እዩት ማለት ነው። ሙሉን እንደወረደ የልጁ ማለት ነው። በጣም ያሳዝናል፣ ልብ ይነካል ማለት ነው። ምንድነው ይሄ ሁሉ ነገር ባለበት ነው አንዷለም እጄ ንጹህ ነው ብሎ የመጣው ማለት ነው። እንደሰማችሁት ከደሙ ንጹህ ነኝ፣ እጄ ንጹህ ነው፣ እኔ ምንም አይነት ነገር የለኝም ብሏል። ለዛም ሊበን አዱኛ ያቃል ታናሽ ወንድሟ የቀነኒ ብሎ ነበረ። ታናሽ ወንድሟ እንግዲህ እያንዳንዱን በመረጃ እስከ ቀኗ እስከ ወሯ እስከ ሰዓቷ ድረስ ማለት ነው በቪዲዮ ለህዝብ አሳውቋል። እውነቱ ይሄ ነው። የተደበቀው ሚስጥር ዝርግፍ ብሎ ወጥቷል አሁን ላይ ማለት ነው። ፍትህ ለቀነኒ ማለት መርሳት የለብንም። የቀነኒ ፍትህ ስላልተገኘ ነው እዚህ ጋር ያያችኋት እናት እንግዲህ እንደሰማችሁት በጅብ ተጎትታ በጅብ ተበልታ ነው የተገኘችው። ይሄን አክል ተጨካክነናል። ያሙኑ እንግዲህ ፍትህ አላገኙም እስካሁን ድረስ። ሰውየው እንዳልተያዘ እየተነገረ ነው ያለው። ያሳዝናል በጣም እየተደወለ እያስፈራሯቸው እንደሆነ ልጆቿን ማለት ነው በሚያሳዝን ሁኔታ። እና የቀነኒ አሟሟት ይሄ ነው እንግዲህ እውነቱ ይህ ነው። እንዴት ነው እነሱ ወንድሟ ራሱ ይሄን አይቶ ዝም ማለት የለበትም ነበረ የመጀመሪያ ላይ። ለምን ካላችሁ አንድ እህታችሁ እኛ ጋር ኢሉንታ የሚባል ነገር ኢትዮጵያን ያጠቃናል። ባልና ሚስት ማከል አትግቡ፣ እንደዚህ አትሁኑ፣ እንደዚህ አትሁኑ የሚባል ነገር አለና ይሄ ልጅ እንግዲህ እያሳየ ያለው ፎቶ በአጠቃላይ እሱ እንደለቀቀው ከዚህ በፊትም ተናግሯል። እያንዳንዱ ቪዲዮ እስከ ቀኑ እስከ ወሩ እየተናገረ ቀኑንም ወሩንም ሰዓቱንም ያው ስልክ አንድ ፎቶ ከተነሳችሁ እስኪ ገብታችሁት ሜሴጅ እንኳን ከተላላካችሁ ስንት ሰዓት ላይ በምን ወር በምን ሰዓት እንደሆነ ያሳያችኋል እዛ ቦታ ላይ። እና እስከ ቀኑ እስከ ምኗ እያሳየ ያለው ልጅ ወንድምየው ይሄን ሁሉ መከራ በአይኑ እያየ ዝም ማለት የለበትም ነበረ። እህቱ መንጥቆ ማውጣት ነበረበት ከእንደዚህ ሰው በላ አውሬዎች እጅ። እንደዚህ አይነት እህቶቻችሁ ቤተሰቦቻችሁ እንደዚህ አይነት ነገር ውስጥ ሲገቡ እናንተ ወንድምም አያገባኝም በባልና ሚስት የሚባለው አማርኛ፣ አያገባንም በቤተሰብ የሚባለው አማርኛ ይሄው ዋጋ ያስከፍላል። የዛን ሰዓት ላይ ይሄ ወንድም ወጥቶ ከመሄድ እሷንም ጎትቶ ይዞ ቢሄድ ከዚህ ህይወት እንድትወጣ ቢመክራት አንድ ነገር ቢያደርግ በጣም ጥሩ ነበረ። እንግዲህ መሳሪያ አውጣ፣ ይሄ ፎቶ ያንቺ ነው ያላት። ሁሌም ሲነጋጋ እንደሚመጣ እንዲሁም ደግሞ አደንዛዥ ነገሮችንም እንደሚጠቀም ልጁ ተናግሯል ማለት ነው። አንዷለም ይሄን ነገር እንግዲህ የሚጠቀሙ ሰዎች አደንዛዥ እጽ የሚያጫጭሱ ሰዎች አይደለም ሚስታቸው አይደለም ፍቅረኛቸው እናታቸውንም አይተውም። በቀደም አሩሲን የጌሌ ላይ እኮ እናቱን እንደዛ ያደረገው ልጅ እኮ በእንደዚህ ነው። ያጨሳል፣ ይጠጣል፣ ምን ይላል እየመጣ እናቱ ላይ ሙከራ ሲያደርግ ነበረ። አንገቷ ላይ እየተወጋው ነበር መጀመሪያ ወቅቱ ሳታት። ከዛም ቤቱን ለቃ ወጣች ታርቀው በሽማግሌ። ከዛ ልጇ ነው እንደገና በሌላ ቀን ደግሞ ራበው ብላ ምግብ ስትወስድ ነው አይደለ እንዴ ይሄ ልጅ እናቱን ገሎ ቆራርጦ በሚያሰቅቅ ለማውራት በሚቀፍ ሁኔታ ማለት ነው እቤት ውስጥ የቀበራት ትንሽ ልጅ ማለት ነው። አስባችሁታል? እና እንደዚህ የሚያደርጉ ነገሮች መጥፎ ነገር የሚጠቀሙ ሰዎች በአጠቃላይ የሆነ ነገር አላቸው። ስለዚህ ከነዚህ ሰዎች ራቁ። በዛን ሰዓት እነሱ አይደሉም ሌላ ሰው ነው ላያቸው ላይ ያለው። አያቋቸውም በፍጹም። በተኛችሁበት ሲጥ ሊያደርጓችሁ ይችላሉ። እንደዚህ አይነት የሚጠቀሙ ሰዎች እንደዚህ አይነት የሚያደርጉትን ሰዎች እባካችሁ ራቋቸው ነው ምለው እንደኔ ማለት ነው። ያማል፣ በጣም የእውነት ልብ ያማል። በጣም ያሳዝናል። የቀነኒ ህይወት በጣም ያማል። የቀነኒ ነፍስ እየጮኸች ነው። 1 አመት ሙሉ ፍትህ እየተባለ እየተጮኸ እየበረደ እየቀዘቀዘ
አሁን ላይ ግን እውነት ሊወጣ ይመስለኛል። አንዷለም ወጥቶ እንግዲህ ጄንሱ ነው በማለት ምላሽ ሰጠ። ከዛም ወንድምየው አለ ሲል አሁን የሚያየውት የነበረው እውነት ይሄ ነው ብሎ በቪዲዮ እያንዳንዷን እውነቷን ልቅም አድርጎ አወጣላችሁ እስከ ቀኗ እስከ ሰዓቷ። እንግዲህ መልሱን ለእናንተ ሀሳብ አስተያየት ስጡ። በጣም የሚያምነው እውነቱ ይሄ ነው። እስካሁን ተደብቆ የነበረው ይሄ ነው። በዛ ላይ ደግሞ አባ ገዳዎች የቀነኒን ቤተሰቦች እንግዲህ ዛቻና ክስ ቀርቦባቸዋል። እናንተ በአገር ሽማግሌ አትተዳደሩም፣ የኦሮሞን ሕግና በዓል አታከብሩም ተብለዋል። እንዴት ነው ይሄን እያዩ እውነት ሳይወጣ አንዷለም እኮ ወይ አዎ ይሄን ነገር አድርጌዋለሁ ይቅርታ ብሎ ይሄን ነገር አድርጌዋለሁ ይቅርታ አድርጉልኝ ብሎ እውነቱን አምኖ ቢታረቅ ኦኬ፣ ይሄ ጥሩ ነው። ገባችሁ? አላደረኩም ጉማ ከፍላለሁ። እነሱ ደግሞ እኛ ጉማ እንበላም። ይሄን እያዩ እንዴት ጉማ ይበላሉ? እውነቱ ሳይወጣ እውነቱን ሳያውቁ። ስለዚህ የቀነኒ ቤተሰቦች ትክክል ናቸው። አሁንም የልጃቸው ሀቅ የልጃቸው እውነት ይውጣ። እንዲሁም ደግሞ ራሷን አደረገች የሚባለው ነገር ፍጹም ውሸት እንደሆነ እዚህ ጋር ማስረጃው እየታየ ነው። የተደባደቡበት ልጁ እያንዳንዱ እየቀኑ በየሰዓቱ የነበረው ይሄ ፎቶ አንቺ ነሽ ወይ? ለወንድ ፎቶ ልከሻል። ይሄ ፎቶ አንቺ ነሽ ወይ? አንቺ ነሽ ይላክሽው ያንቺ ፎቶ ነው። አረ በፍጹም ይሄ ፎቶ የኔ አይደለም ስትል እንግዲህ ቆሻሻ ፎቶ አሳይቶ ማለት ነው። እሷን አተብሎ ተነግሮት ነው። እና አንዳንድ ሰዎችም በሰው ትዳር የምትገቡ ባካችሁ ልቦና ይስጣችሁ። የእውነት በጣም ያሳዝናል፣ በጣም ያማል ማለት ነው። እና ብቻ ያማል በጣም እንዲህ ነው ማለትም የሚከብድ ነው። ስለዚህ እግዚአብሔር ልቦና ይስጣችሁ። ፍትህ ለቀነኒ ማለት ግን ሁላችሁም እንዳትዘነጉ። የእውነት ለቀነኒ ፍትህ፣ ለዝችኛይቱ ምህታችን ፍትህ። እንዳያችሁ ጭራሽችን በጅብ ነው የተበላችሁ። እና ሳጥኑ ባዶ እንዳይሆን ድንጋይ ተሞልቶ እንደተቀበረ ነው የተናገሩት። አሸዋ እየተንኮሻኮሸ ውስጡ ባዶ ሳጥን የተገኘችው ጭንቅላቷና ትንሽ እጇ ምናምን ነው እንጂ ሌላ አካላቷን ጅብ በልቶ ጨርሷታል። ታዲያ እንደዚህ አይነት አረመኔ አገር ባለንበት ሰዓት ላይ እውነት ምንድን ነው? ልጅ እናትን ባል ሚስትን አሁን ሰዓት ላይ ይሄ ምንድነው? የህጋችንን ዝላልነት ፍትህ ስለሌለ እኛ ሀገር ላይ ትክክለኛ ፍትህ እየተሰጠ አይደለም። እውነተኛ ነገር እየተሰጠ አይደለም። እውነተኛ ነገር እየተደረገ አይደለም። ያለው ነገር ሁሉ በጣም የሚያሳፍርና የሚያሳዝን ነገር ነው እየተደረገ ያለው። ለዛም ነው ብቻ በጣም ያማል። ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። የቀነኒ ቤተሰቦች ትክክል ናቸው። እውነቱ በመረጃ ወጥቷል። እያንዳንዳችሁ ወጥታችሁ ፍትህ በሉ። መደባበቅ መደባበስ ነው ችግርን ያመጣብን። ስለዚህ ይሄ መረጃ ዛሬ ለህዝብ የዘረገፉት ከአንድ አመት በኋላ እስከ ዛሬ የት ነበራችሁ የሚል ጥያቄም ተነስቷል። እስከ ዛሬ ያው በህግ ተይዟል ማውራት አንፈልግም ብለው ህግ ይፈርድልናል ብለው ነበረ። አሁን ግን ህግም ለነሱ ስላልፈረደ እሱም ወደ ስራው እንዲገባ ነጻነት ተብሎ በአባገዳ ህግ ስለተለቀቀ እነሱ ደግሞ ልጃቸውንም አተው እንደገና ደግሞ ሌላ ክስ ነው የመጣባቸው። ምንድነው ክሱ የመጣባቸው? እናንተ ከገዳ ስርዓት ውጭ ናችሁ፣ የገዳን ስርዓትና የሽምግልና ስርዓት አታከብሩም በማለት ክስ መጣባቸው። ይሄ ደግሞ በጣም ከባድ ነው። እነሱ ደግሞ ያሉት እውነቱ ይውጣ፣ እኔ ሀቅ አልበላም፣ ጉማ አልበላም፣ ብር አልበላም፣ የልጄን እውነት የልጄን አሟሟት ልወቅ፣ ከዛ በኋላ እንቅልፍ ልተኛ፣ ከዛ በኋላ እንታረቃለን። ትክክል። አንዷለም ካደረገ አድርግ ያለው ይቅርታ፣ በቃ አድርግ ያለው ተሳስቻለሁኝና ይቅርታ ብሎ ይሄን ነገር ከሆነ እሱ ማለትም በዛን ሰዓት ላይ እንግዲህ ወይ ያደረገው ነገር ልጁ እንዳለው የሱሳሶቹን ተጠቅሞ ከሆነ በዛን ሰዓት ላይ ራሱን ላያቅ ይችላል ይሄን ነገር ሲፈጽም። ስለዚህ ይቅርታ ካለ ጥሩ ነገር ነው። ብቻ ከባድ ነው፣ ያማል። እግዚአብሔር ያጽናችሁ የቀነኒ ቤተሰቦች። እንደ አገርም ነው ያመመን። ለቀነኒ ለቤተሰቦቿ ብቻ ሳይሆን ሙላ ኢትዮጵያ ታሟል በቀነኒ አሟሟት። ያሳዝናል።